ምን ነገር ቤቢ ቡ ብለ ጃኒ ብለ አካውንት የከፈትከውን ዋትስአፕ ላይ አያውቅም እሱ። አንተ ግን እንደዛ ያንተን እንጂ ያለብህ ፍቅር እሱ አይደለች። ስሟንም ስታወጣ ፊት ለፊት አስቀምጠዋል። ያንተ ችግር ነው። አውሬ ነህ፣ ሰይጣን ነህ። መበለጥ የሚያሳብድ ትንሽ ሰው ነህ። ያስከው እኮ ይበቃ ነበረ። የሰው ፍቅር አለ ይበቃ ነበረ። እውነቴን ነው። በደንብ አድርገህ ትሸቅል ነበር። የጎደለብህ 5 ሳንቲ ነገር የለም። ምንም ነገር አለ። እያስፈራራሃት ነው የኖረችው። እያስፈራራት ምንም የጎደለብህ ነገር የለም። ግን ቅናት አሳበደ። የሚቀና ሰው ደግሞ ምንድነው አልጠግባይ ሲተፋ ያድራል። አልጠገበም። ስለዚህ መጨረሻው ይሄ ሆኗል። እንግዲህ ነገ የምትለውን እንሰማና ደግሞ ሌላ መረጃዎች እያወጣው አፈር ከድሜ ያስገባሃለሁ። አሁን የምር ነው። ባለፈው በውስጤ በጣም የተሰማው የእኔ በደል መስሎኝ ራሴን በጣም አርጌ ስጎዳ የነበርኩ ሰው ነኝ። ለአንተ ብዬ 4 እግርን መብላት ነበረብህ። ለአንተ ብዬ ተሰምቶኛል በጣም እግዚአብሔር በሚያውቀው። ምን ነው ባልገባው ብዬ ታስታውሳላችሁ። የሆነ ልጅ ከዛ በኋላ አንተ ቤት ልግባ ብሎኝ ከዳልቻ ጋር ተጣልቶ ታስታውሳላችሁ። ቡራ የሚባል ልጅ አንተ ቤት ልግባ ሲለኝ ኖ በፍጹም አላስገባም አልኩት። አላስገባም። ነገ ደግሞ እንደ ጆን ዳንኤል እስር ቤት ትገባና ዮኒ ማኛ አስገባው ተብሎ ሌላ ጣጣ ይመጣብኛል ብዬ ተውኩት። እሱ እስር ቤት ገባውን የዮኒ ማኛ ስም አልተጠራ። እንደዚህ አይነት ቆሻሻ ሰዎች አሉ። በተለይ ሴት ልጅ ስትበድሉ እህቶቻችሁን አስቡ። ነገ ሴት ትወልዳላችሁ። ነገ ሴት ትወልዳለ። እያንዳንድ ሴት ልጅ የምትበድል ወንድ ነገ ሴት ልጅ ትወልዳለ። በሴት ልጅ ይደርሳል። ግፍን ፍሩ። ሴት ልጅ የምትበደል አይደለ። አንድ ብጮባት የምታለቅስ ናት ሴት ልጅ። ፈጣሪ ምስክሬ ነው የምለው። አንዴ ጓገጭ ብትል ብትጮባት ድንብርብሯ የሚወጣ እንደኛ እኮ አንቺ አሮጊታ አንቺ የሆነ ምናምን ብለን አንቺ ጥፍጥፍ ብለን እኮ የምታለቅስናት ሴት ልጅ ዱላ እንኳን አያስፈልጋት። በሚዘገንን ሁኔታ እየደበደብክ አቢውስ ስታረገ መኪና የምትነዳባት ከዚህ በላይ ግፍ የለም እኮ። መኪና ነው የነዳባት እኮ እሷ ላይ በመኪና ልትሄድባት ጨፍልቃት ልታጠፋት ነበር። እንዳንተ አይነቱ ወንድ ሲባል መስማት በጣም ያሳዝነኛል። እኛንም ጭምር ነው የምታሰድቡት። ወንዶች ጥሩ አባቶችን መልካም አባቶችን ታሰድባላችሁ። በእናንተ የተነሳ አብረን እንወቀጣለን። እንደናንተ አይነት አውሬዎች በሞሉባት ሌላውም ወንድ አብሮ ይረገጣል። እግዚአብሔር ብድሩን ይክፈል፣ ደግሞ ብድሩን ይክፈል። ይህን ነገር እነግርሃለሁ። ብድሩን መክፈሉ ደግሞ አይቀርም። እውነት ነገር ደግሞ ይወጣል። አንተን አቢዩዝ ያረካት አንተን ስትሰድባሱ በነካው እንጨት አልነካሽም ነው ላይቭ ላይ ስትላት የነበረው እሱ ቪዲዮ ይወጣል። እንዳትረሳው። ምን ቦርኮ ብለህ የሰደብካት ስድብ ይወጣል። በየቀኑ የምታስለቅሳት ሶሻል ሚዲያ ላይ ይወጣል። ኢማጂን ሶሻል ሚዲያ ላይ እንደዛ እያስለቀሳት በውስጥ መልካም ያደርግላታል ብሎ ማሰብ መሞት ነው። ስለዚህ ወንድም የላትም ብለህ ከሆነ ዮኒ ማኛ ወንድመዋል። አንተ አይደለም ዘርማን ዘርጋ እኔ እገጥማለሁ። ያንተ ቁጭራዎች ጋር እንገጥማለን። ድምጥ ማጥህን ነው ሶሻል ሚዲያ ላይ ማጠፋው። በሰራኸው ስራ በሌላ ነገር አይደለም። በሰራው ስራ ሙሉን አውጥቼ አደባባይ ያሰጣል። ሌሎችም ወንዶች ባገኝ የገዛ የእናቴ ልጅን ላገኘው አልፋታውም። ሴቶችን ተዋቸው፣ አትደብድቧቸው። ንግግር አለ ተነጋገር፣ አይመለከተኝም። በመደብደብ ደረጃ ሴት ጋር የሄድክ ጊዜ የዛ ጊዜ ከኔ ጋር እንስማ። የዛ ጊዜ ስለዚህ ይህንን ነው የምለው። ሌሎቻችሁ ሴቶች እባካችሁ ፍቅረኛ ስትይዙ ጓደኛውን እዩ፣ ቤተሰቡን እዩ፣ ምን አይነት ሰው ጋር እንደምትቀርቡ እዩ። እባካችሁ
ከገባችሁበት በኋላ መከራውን አትችሉትም። መከራውን አትችሉትም። ሳትገቡ በፊት የት ቦታ ነው የሚውለው፣ ምን አይነት ጓደኛ ነው ያለው የሚለውን ነገር ይህ ሴት ልጅ ከዛ በኋላ መልካም ውስጥ ትገቢያለሽ። ውሎው፣ ጓደኞቹ ለአንቺ ህይወት መሰረቶች ናቸው። የማይረባ ዝተት ሰው ይዘሽ በኋላ ቀይረዋለሁ ብለሽ ስታለቅሺ ነው የምትዩ ለማለት ፈልጌ ነው። ሰላማችሁ ይብዛ። መልካም አዳር። ይመቻችሁ።